ሰላም ሰላም ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡን ዛሬ ደግሞ አዲስ ነገር ብቅ ብዬላችኋለሁ። እስከ ዛሬ ግጥም እና መንፈሳዊ ነገሮችን አንዳንድ ታሪኮችን ነበር ይዤላችሁ እየመጣሁ የነበረው። ዛሬ ደግሞ ለየት ያለ ነው። ለየት የሚያደርገው ነገር መልሱን እናንተ ኮሜንት ላይ ነው የምታሳውቁኝ ማለት ነው። ስለዚህ የዛሬው ምን ይሆናል ብላችሁ ታስባላችሁ? እስኪ ከልጅነታችን ቤተሰቦቻችን ጋራ ስናድግ ከቤተሰቦቻችን ጋር ስንቀመጥ ምንድነው ስንሰራ የነበረው እና ምንድነው ስንሰራ የነበረው ምንስ ነው ስናደርግ የነበረው የሚለውን አብረን የምናይ ይሆናል። ብቻው ሁላችን ነው በቤተሰቦቻችን ስር ስንሆን ወደፊት ምን ይገጥመኛል፣ ወደፊት የማገባው ባል ወይም የምሰራው ስራ ብለን አናስብም። የዕለት የልጅነታችንን ጨዋታችንን እንጫወታለን። የበላነውን በልተን መተኛት፣ ስንነሳ መነሳት፣ ቤተሰብ የሚታገዙን ካለ ማገዝ እንጂ ስለ ወደፊት ህይወታችን አስበን አናውቅም። ትልቅ ራሱ ሆነን በቤተሰብ ስር ስንሆን ራሱ ነገር አለሙን እርግፍ አድርገን እንተዋለን። ወደፊት ህይወቴ ምን ይገጥማል፣ ምን መወሰን አለብኝ፣ የሆነ ችግር ቢገጥም እንዴት መወጣት እንዳለብኝ ብለን አናስብም። ስለዚህ እንደዛ ስለማናስብ ትልቅ ስንሆን የሆነ የመጀመሪያ ጊዜ ችግር መከራ ወይም የተለያዩ ነገሮች ሲፈራረቁብን በጣም እናማራለን። እግዚአብሔርን ለማማረር እንሮጣለን። ይሄ ምንድነው? ከልጅነታችን ልብ ብለን ህይወቴን እንዴት አድርጌ መምራት እንዳለብኝ ቤተሰቦቻችን ራሱ በፈተና ሆኖ ሲኖሩ ለምን ብለን ራሳችንን ጠይቀን ስለማናውቅ ልጅነትም ሳለ ልጅነት ነው። ግን ትልቅ ከሆነ ራሱ በቤተሰብ ውስጥ ስንሆን የራሳችንን ኃላፊነት አንወስድም። ለራሳችን ጊዜ አንሰጠውም። ራሳችንን የምናዳምጥበት ጊዜ ሰጥተነው አናውቅም። ስለዚህ ትልቅ ስንሆንና ምን ስንል ለራሳችን ለመወሰን ይከብደናል። አንዳንድ ነገሮች ላይ ስንደርስ ማለት ነው። ጥያቄው በመልኩ እንዲገባችሁ ስለምፈልግ ነው እና ማብራራላችሁ። ከልጅነትም ያመጣሁት ታሪኩ ወይም ደግሞ ጥያቄው የሚሆነው ከልጅነት ስለሆነ ማለት ነው። አንዲት መልከ መልካም ልጅ ከተማ ላይ ትኖር ነበረ። ትምህርት ቤት እየተማረች ልጅ ነበረች። ከዛ ትምህርት እየተማረች እያለ ወንዶቹ ሁሉ ያፈቅሯታል። 3 ወንዶች በጣም ይወዷታል። ከዛ እኔ እያሉ ይቀናቀኑ ነበርና እነዛ 3ቱም የክላሷ ተማሪ ናቸው። ከዛ አንደኛው ልጅቱን ለማግባት ሽማግሌ ይልካል። ሽማግሌ ሲልክ ልጅን የሚያገባት ሰው አባትየው ጎበዝ የሆነ በትምህርቱ ጠንካራ የሆነ ስኬታማ የሆነ ወንድ ነው ልጅን ማጋባት። ስለዚህ ጎበዝ ከሆንክ ብቻ ነው፣ አንደኛ መወጣ ከሆነ ከትምህርትህ አጋባሃለሁ፣ ካልሆነ ግን እንዳታስበው አለው። ከዛ ያን ልጅ ሰነፍ ተማሪ ነበርና በጣም ማጥናት ጀመረ። እሷን ስለሚፈልግ ማጣት ስለማይፈልግ ስለሚያፈቅራት ስለሚወዳት ከዛ ማጥናት ጀመረ። ከዛ አንደኛውም ደግሞ እንደዛው ብሎ ሄዶ ሲጠይቀው አባትየው ቋሙ አንድ ነው። እንዲሁ ጎበዝ ተማሪ ካልሆንክ፣ ጎበዝ ልጅ ካልሆንክ፣ በትምህርት ስኬታማ ካልሆንክ ልጅን አታገባትም። ልጅን ማጋባት ጎበዝ የሆነ ነው። ስለዚህ ጎበዝ ሆነህ ጠንክረህ ከተማርክ ልጅን አጋባሃለሁ ብሎ ይልከዋል። 3ኛውም ሄዶ ሲጠይቀው ልክ እንደዛው ተመሳሳይ አይነት መልስ ይሰጣቸዋል። 3ቱም ተመሳሳይ አይነት መልስ ነው። 3ቱም በጣም ያፈቅሯታል ልጅቱን። የክላሳቸው ተማሪ ናትኝ። በጣም በብዛት ማጥናት ጀመሩ። ከዛ ሁላቸውም አንደኛ መውጣት ጀመሩ። በጣም ጎበዝ ተማሪ ነው። ከዛ ሁላቸውም አንዳንድ ጊዜ እኛ እግዚአብሔር የሆነ ነገር በሰው በአውሬ በእንስሳ በተለያዩ ነገሮች ይሆናል ምልክት ይሰጠናል። እኛ ስኬታማ ለመሆን ስበብ ብቻ ነው የሚሰጥ። የኛ ስበብ ያስፈልጋል። እጃችንን አጣጥፈን ቁጭ ብለናል ስራ ስጠኝ አምላኬ ሆይ ብንለው እግዚአብሔር ስራ ይሰጠናል እንዴ? አይሰጠንም። ስንነሳ
ስንንቀሳቀስ፣ ስንጠይቅ፣ ስራ ለመስራት ውስጣችን ተነሳሽነት ሲኖረው ነው እንትን ማግኘት የሚችለው እግዚአብሔርም የሚሰጠን። እግዚአብሔር ድንቅ ነው። ቁጭ ብለን ስራ እሱ ያዘጋጅልናል። ግን ደግሞ የእኛም ያስፈልጋል፣ የእኛ ተነሳሳሽነት ያስፈልጋል። እግዚአብሔር ለምንድነው ስራ የማይሰጠኝ እያልን ጉልበት ወደ ጉልበት ይዘን ተቀምጠን እግዚአብሔር የምናማር ከሆነ ይህ የራሳችን ችግር እንጂ ከፈጣሪያችን አይደለም። ስለዚህ ልብ ብላችሁ አዳምጡ። የእውነት ለሁሉም ሰው ትምህርት የሚሆነው ነው። ስለዚህ መልሱን ደግሞ ኮሜንት ላይ ታሳውቁኛላችሁ እናንተ ማለት ነው። እናንተ ብትሆኑ በዛ ቦታ ላይ ብትሆኑ ምን ታደርጋላችሁ የሚለውን ማለት ነው። ከዛም ልጅቱም እየተማረች ነው፣ እነሱም እየተማሩ ነው። በጣም ጎበዝ ተማሪ ሆኑ፣ ስኬታማ ሆኑ። አይደርስ የለም ደረሱ፣ ተመረቁ። አንደኛው ዶክተር። መቼም ማንኛውም ሰው የራሱ የሆነ ድርሻ አለው፣ የራሱ የሆነ ስልጣን አለው፣ የሚሰራበት ስልጣን አለው። ከዛ ሁላቸውም የየስራ ውጤታቸው የተለያየ ነው። እንደ መልካችን ባህሪያችን የተለያየ ነው። እንደ ሀገራችን፣ እንደ ቤተሰቦቻችን፣ እንደ አስተዳደጋችን የምናስበው ስራ ራሱ የተለያየ ነው። የሰው ልጅ ያስባል፣ እግዚአብሔር ይፈጽማል። ስለዚህ ሁላቸውም የየራሳቸውን የሀሳባቸውን እግዚአብሔር ረዳቸው፣ በእሷ ላይ አድሮ ሁላቸውም የየድርሻ ስራ አላቸው። አንደኛው ቴሌ አገልጋይ ሆኖ የቴሌ እየሰራ ማለት ነው፣ የስልክ እንትን ጥሪ የሚያስተላልፍ። አንደኛው ደግሞ ዶክተር ሆኖ፣ አንደኛው ደግሞ ማናጀር ሆኖ እየሰራ ነው። ሶስቱም የየራሳቸው ድርሻ ስራ አላቸው። ከዛ ልጅቲቱ ከስንት ጊዜ በኋላ እነሱ ስኬታማ ሆነዋል። እባብ ይነድፋታል። እባብ ሲነድፋት ልጅቲቱን ወድቃ ቀጥታ ለማን የተደወለው? ለቴሌው ሲደወልለት ማናጀሩም አለ፣ ግን እሱን ለቴሌ እንዲያስተላልፉ አድርጓል። ሁላቸውም የየራሳቸው ድርሻ መስዋዕትነት ከፍለዋል። ቴሌው ደግሞ ለአምቡላንስ ደውሎ ሕክምና እንድትሄድ አደረጋት። በዋናነት ቴሌ ነው ስልክ ደውሎ አምቡላንስ አስጠርተው ወደ ሕክምና እንድትሄድ አደረጓት። ሕክምና ስትሄድ ዶክተሩ ስላለ ዶክተሩ አክሞ መንከባከብ ያለበትን መስዋዕትነት ማድረግ ያለበትን አድርጎ ልጅቷን ይልካታል። ከዛ ልጅቷ ማንን ትምረጥ? እስኪ እናንተ በልጅቲቱ ቦታ ላይ ብትሆኑ ማንን ትመርጣላችሁ? እስኪ ይሄ ለእናንተ ጥያቄ ይሆናችሁ። ምክንያቱም ሁላቸውም የየራሷን ለፍተውበታል። ተስፋ ሳይቆርጡ ለአቅመ አዳም እስከደረሱ ድረስ ትዳር ውስጥ ለመግባት እስከሚበቃቸው ድረስ ተጋድረዋል። ተስፋ ሳይቆርጡ አንድ ቀን ሳያማሩ ትምህርታቸውን ጎብዘው ተማሩ። አያችሁ ግን ደስ የሚለው ግን ልጅቲቱ ምክንያት ሆና የሰው ልጅ ህይወት እንዲለወጥ መሆኑ የእግዚአብሔር ድንቅ ስራ ይገርማል። እግዚአብሔር እነዛ ልጆች ተለወጡ ሲል በእሷ ላይ አድሮ እሷን እንዲያፈቅሩ አድርጎ በእሷ ላይ ሆነው እንዲጠነክሩ ደረጃን እንዲደርሱ አደረገ። እግዚአብሔር አይሳነው፣ ሁሉ ነገር አለው። ምክንያቱም ወጣቶች ናቸው፣ ገና ልጆች ናቸው። በለጋ እድሜያቸው ፍቅር ጀምረው እንትን ብለው እንዳይቀሩ አባቷን ደግሞ እንደ መልአክ አድርጎ እንደዚህ አይነት ጎበዝ ነው ልጅ የምታገባው፣ ልጅን የማጋባ ጎበዝ ተማሪ የሆነ ልጅ ነው ብሎ ሲላቸው እነሱም እሺ ብለው ተቀብለው ትምህርታቸውን ማጥናታቸው፣ ጽናታቸው፣ ጥንካሬያቸው እስከ ጥግ ድረስ ተዋግተው ያች ልጅቲቱን የሰው ልጅ ፍቅር በውለታ አይለካም። ግን እሷ ሁላቸውም ሶስቱም ያፈቅሯታል፣ እሷ አታፈቅራቸውም። እናንተ አታፈቅሩትም ያንን ሰው። ግን መጀመሪያ የደረሰልህን ሰው ወይም ደግሞ መጀመሪያ ላንተ የደረሰልህን ሰው ትመርጣለህ። ግን የሰው ሁላ ምርጫ ይለያያል። ልጅቲቱ ማንም ታገባ ወይም ደግሞ ማንም ምርጫዋን ልታደርግ ይመስላችኋል? ኮሜንት ላይ ያሳውቁኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ
ቤተሰብ ሁኑ። በቀጣይ መልሱን ይዤላችሁ እንደምመጣ ተስፋ አለኝ። እናንተ ግን ኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። እናንተ በዛ ቦታ ላይ ብትሆኑ ምን ታደርጉ ነበር? ምንስ ታደርጋላችሁ? ነውና ታሪኩ ይህንን ይመስላል። ቤተሰቦች ላይክና ሸር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ባይ ባይ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ። በቀጣይ ቪዲዮ መልሱን ይዤላችሁ እመጣለሁ።